ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሪያል ማድሪዶች ሂጎ ኤኪቲክን በቅርበት እየተከታተሉት ነው እየተባለ ይገኛል። እንደዚሁም ጀረሚ ፍሪምፖንግም ጉዳት አጋጥሞታል። ኒውካስል ዩናይትዶችም አንቶኒ ጎርደንን ለመሸጥ ሊገደዱ ይችላሉ እየተባለ ይገኛል። ትናንትና የተደረጉ ለዓለም ዋንጫ ማጣሪያ ጨዋታዎች አሉ፣ እንደዚሁም ደግሞ የወዳጅነትም ጨዋታዎችም አሉ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ የተለያዩ የሀገራት ጨዋታን ይሆናሉ። ለዓለም ዋንጫ ለማለፍ በተደረጉ ጨዋታዎች ጣሊያን በቦስኒያ በፔናልቲ ተሸንፋ ሳታልፍ ቀርታለች። የፌዴሪኮ ኪዛ ሀገርና የጆቫኒ ሊዮኒ ሀገርም እንግዲህ በቀጣይ በክረምቱ በአሜሪካ በካናዳ እንደዚሁም ደግሞ በሜክሲኮ አዘጋጅነት በሚደረገው የዓለም ዋንጫ ላይ እንደማይሳተፉ አረጋግጧል። እንደዚሁም ሌላኛው የሊቨርፑል ተጫዋች የሆነው የአሌክሳንደር ኢሳቅ ሀገር የሆነችው ስዊድን ፖላንድን 3-2 በሆነ ውጤት በማሸነፍ ወደ ዓለም ዋንጫ ማለፏን አረጋግጣለች። ከስዊድንና ከቦስኒያ በተጨማሪ ቼክ ሪፐብሊክ ዴንማርክን እንደዚሁም ደግሞ ቱርኪ ኮሶቮን በማሸነፍ ወደ ዓለም ዋንጫ ማለፋቸውን ያረጋገጡ ሀገራት ሆነዋል። የወዳጅነት ጨዋታዎችን ስንመለከት ትናንትና ምሽት ላይ እንግዲህ የተለያዩ የወዳጅነት ጨዋታዎች ተደርገው ነበር። ከነዚህም መካከል የሊቨርፑል ተጫዋቾች የተሳተፉባቸውን የወዳጅነት ጨዋታዎች ስንመለከት ሃንገሪ ከግሪክ ጋር ተገናኝታ ነበረች። ጨዋታውንም 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። በጨዋታው ላይም የሊቨርፑል ተጫዋቾች የሆኑት ዶሚኒክ ሶቦዝላይና ሚሎስ ኬርኬዝ ሙሉ 90 ደቂቃ መጫወት ችሏል። በጨዋታው ላይ ዶሚኒክ ሶቦዝላይ 7.7 እንደዚሁም ሚሎስ ኬርኬዝ 7.2 ሬቲንግም ተሰጥቷቸዋል። እንደዚሁም በግሪክ በኩልም በውሰቱ ላይ የሚገኘው ኮስታስ ሲሚካስ ሙሉ 90 ደቂቃ መጫወት ሲችል 7.2 ሬቲንግም የተሰጠው ተጫዋችም ሆኗል። በሌላ ጨዋታ አይቨሪ ኮስት ከስኮትላንድ ጋር ተገናኝታ ነበረ። በጨዋታው ላይም አይቨሪ ኮስቶች 1-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑል ተጫዋች የሆነው አንዲ ሮበርትሰንም ሙሉ 90 ደቂቃ መጫወት ሲችል 7.0 ሬቲንግም ተሰጥቷል። ምሽት ላይ በተደረገ ጨዋታ አርጀንቲና ዛምቢያን 5-0 በሆነ ውጤት ማሸነፍ ችላለች። በጨዋታው ላይም ማካሊስተር አንድ አሲስት ማስመዝገብ ችሏል። እንደዚሁም በጨዋታው ላይ 53 ደቂቃዎችን መቆየት ሲችል 7.4 ሬቲንግም የተሰጠው ተጫዋች ሆኗል። እንደዚሁም በሌላ ጨዋታ ደግሞ ኔዘርላንድ ከኢኳዶር ጋር አንዳቻ በሆነ ውጤት ማጠናቀቅ ችላለች። በጨዋታው ላይም ቨርጂል ቫንዳይክ እንደዚሁም ደግሞ ኮዲ ጋክፖ የመጀመሪያውን አጋማሽ ብቻ ነበረ የተጫወቱት። በዚህም ቨርጂል ቫንዳይክ 6.3 እንደዚሁም ደግሞ ኮዲ ጋክፖ 6.0 ሬቲንግ ተሰጥቶታል። ራያን ግራቨንበርግ በጨዋታው ላይ ምንም ደቂቃ ያልተጫወተ ተጫዋች ሆኗል። ጀረሚ ፍሪምፖንግ በበኩሉ ሁለተኛው አጋማሽ ላይ ተቀይሮ መግባት ችሎ ነበር። ነገር ግን ደግሞ 58ኛው ደቂቃ ላይ ተቀይሮ ከሜዳ ሊወጣ ችሏል። ከጨዋታው በኋላም የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኩማን እንደተናገሩት ከሆነ ጀረሚ ፍሪምፖንግ ባጋጠመው ጉዳት ምክንያት ነው ተቀይሮ ሊወጣው የቻለው የሚልን አስተያየትን ሰጥቷል። ጀረሚ ፍሪምፖንግ እንግዲህ ወደ ሊቨርፑል ከመጣ በኋላ አራተኛ ጉዳት ማስተናገድ ችሏል። ከዚህ ቀደም እንግዲህ 3 ጉዳቶች አስተናግዶ ነበረ። 3ቱም ጉዳቶች ተመሳሳይ የሃምስትሪንግ ጉዳት ነው የነበሩትና በእነዚህ ጉዳቶች ምክንያት 19 ጨዋታዎች አምልጠውት ነበረ። የአሁኑ ጉዳት ደግሞ ምን ያህል ከሜዳ ያርቋል የሚለው ነገር እስካሁን አልተረጋገጠም። ከዚህ በኋላ በሚደረግለት ምርመራ ጉዳቱ የከፋ ነው ወይስ ቀላል ነው የሚለው ነገር የሚታወቅ ይሆናል። ትናንትና ግን ሜዳ ላይ ለ13 ደቂቃዎች ብቻ ቆይቶ ተቀይሮ ሊወጣ ችሏል። ከዚህ ቀደም እንግዲህ ሊቨርፑልን ከመቀላቀሉ በፊት 7 ጨዋታዎች ብቻ ነበሩ በጉዳት ምክንያት ያመለጡት። ነገር ግን ወደ ሊቨርፑል ከመጣ በኋላ ግን እስካሁን ድረስ 19 ጨዋታዎች አምልጦታል። ከዚህ በኋላ ደግሞ ሊቨርፑሎች በጣም ወሳኝ የሚባሉ ጨዋታዎች ከፊት ለፊታቸው አሉ። ቅዳሜ ቀን ላይ ከማንቸስተር ሲቲ ጋር የኤፍኤ ካፕ ጨዋታ አለባቸው። ከዛ በኋላም ደግሞ የሻምፒዮንስ ሊግ ከፒኤስጂ ጋር የሚያደርጉ ጨዋታ አለ። በፕሪሚየር ሊጉም ከፉላም ጋር ከዛ በድጋሚ የመልስ የሻምፒዮንስ ሊግ ጨዋታ ከፒኤስጂ ጋር የሚያደርጉት አለና በእነዚህ ወሳኝ በሚባሉ ጨዋታዎች ላይ የዚህ ተጫዋች ግልጋሎትን አሰልጣኝ አርነ ስሎት የማያገኙ ይሆናልና ትልቅ ራስ ምታት ሆኖባቸው ነው የሚመጣው። ምክንያቱም ኮነር ብራድሊ በዚህ ሰዓት ጉዳት ላይ ነው የሚገኘውና ጀረሚ ፍሪምፖንግ ነበረ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች የነበራቸው። በእርግጥ እዛ ቦታ ላይ ጆጎሜዝን መጠቀም ይችላሉ። እንደዚሁም ደግሞ ዶሚኒክ ሶቦዝላይም ከዚህ ቀደምም ሲጫወት ተመልክተናል። ነገር ግን ደግሞ ጆጎሜዝም በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነውና ጆጎሜዝ የሚጎዳ ከሆነ ዶሚኒክ ሶቦዝላይን እዛ ቦታ ላይ እንዲያጫውቱ ሊገደዱ ይችላሉ። ያ ደግሞ የሊቨርፑል መሀል ሜዳው ላይ ትልቅ ችግር ሆኖ ይመጣል። ትናንትናም እንግዲህ የሊቨርፑል ችግሮች ብዬ ከጠቀስኩላችሁ መካከል አንደኛው ይሄን የነበረው ምክንያቱም ዶሚኒክ ሶቦዝላይ መሀል ሜዳው ላይ በጣም ትልቅ ጥቅም ይሰጣል። ነገር ግን እሱን ወደ ተከላካይ መስመር ላይ የሚስቡት ከሆነ እሱ የሚሰጠውን ጥቅም ኢነርጂ ሊቨርፑሎች ሉዝ ያደርጉታልና ከዚህ በኋላም እንግዲህ ምን ያህል ጊዜ ጀረሚ ፍሪምፖንግ
ከሜዳ ይርቃል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። እንደዚህ ውስጥ ጀረሚ ፍሪምፖንግ በተጎዳበት ሰዓት የቀኝ ክንፍ ተከላካይ መስመር ላይ ማንን ይጠቀማሉ የሚለው ሌላኛው ትልቅ ጥያቄ ነውና ከዚህ በኋላ እንግዲህ አሰልጣኝ አርነ ስሎት ምን እንደሚያደርጉ አብረን የምንመለከት ይሆናል። እንደዚሁም አርብ ዕለት በሚኖራቸው የጋዜጣዊ መግለጫ ላይም የጀረሚ ፍሪምፖንግም ጉዳት ምን ያህል የከፋ ነው የሚለውን ነገር በእርግጠኝነት የሚታወቅ ይሆናልና በዛ ጊዜ እንግዲህ የሚናገሩትን አብረን የምንመለከት ይሆናል። አንቶኒ ጎርደን ከስሙ ከሊቨርፑል ጋር መያያዝ ከጀመረ እንግዲህ ትንሽ ሰንበትበት ብሏል። በተለይ ደግሞ 2024 የክረምት የዝውውር መስኮት ላይ ኒውካስል ዩናይትዶች በፒኤስአር ችግር ምክንያት ለሊቨርፑል ለመሸጥም ተቃርቦ ነበረ። ሊቨርፑሎችም ይህንን ተጫዋች ለማስፈረምም የተለያዩ እንቅስቃሴዎችን አድርገው ነበረ። የምታስታውሱ ከሆነ ሊቨርፑሎች አንቶኒ ጎርደንን በ75 ሚሊዮን ፓውንድ ሊያስፈርሙት፣ እንደዚሁም ደግሞ ኒውካስል ዩናይትዶች ጆ ጎሜዝን በ45 ሚሊዮን ፓውንድ ሊያስፈርሙት ተስማምተው ነበርና የተጣራ እንግዲህ ሊቨርፑሎች ወደ 30 ሚሊዮን ፓውንድ አካባቢ ሊያወጡ ተስማምተው ነበረ። ነገር ግን በስተመጨረሻ ኒውካስል ዩናይትዶች ሌሎች ተጫዋቾችን በመሸጣቸው ምክንያት እንደዚሁም ደግሞ ከፒኤስአርም ችግርም በመውጣታቸው ምክንያት አንቶኒ ጎርደንን ሳይሸጡት ቀርቷል። እንደዛም ቢሆንም የአንቶኒ ጎርደን ስም ከሊቨርፑል ጋር መያያዙን አላቆም። እስካሁን ድረስም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። እንደዚሁም ተጫዋቹም ወደ ሊቨርፑል ለመምጣትም ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። አሁን ላይ እንግዲህ ዘ ታይምስ የኒውካስል ዩናይትድን ቺፍ ኤክስኪዩቲቭን ጠቅሶ እንደተናገረው ከሆነ ኒውካስል ዩናይትዶች የተለያዩ ተጫዋቾችን ለመግዛት የተለያዩ ተጫዋቾችን ለመሸጥ ሊገደዱ ይችላሉ እያለን ይገኛልና ከነዚህ መካከልም እንግዲህ አንቶኒ ጎርደንም ከኒውካስል ዩናይትድ ሊሸጥ የሚችልበት እድል እንዳለው እየተዘገበ ይገኛል። ዘ ቴሌግራፍም እንግዲህ በዚህ ዙሪያ ይዞት በወጣው ዘገባ መሰረት አንቶኒ ጎርደን የሚሆን ሳንድሮ ቶናሊም ትክክለኛው ገንዘብ የሚቀርብላቸው ከሆነ ኒውካስል ዩናይትዶች ተጫዋቾቹን ለመሸጥ ዝግጁ ናቸው እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ኒውካስል ዩናይትዶች ለነዚህ ሁለት ተጫዋቾች ለእያንዳንዳቸው 100 ሚሊዮን ፓውንድ ይፈልጋሉ እያለን ይገኛል። ይህ ሂሳብ እንግዲህ ትንሽ የተወደደ ይመስለኛል። በእርግጥ በዚህ ሰዓት ላይ የገበያውን ሁኔታ ስንመለከት አብዛኞቹ ተጫዋቾች ከ80 ሚሊዮን ፓውንድ በላይ ነው እየተሸጡ የሚገኙት። በሚኒመም 80 ሚሊዮን ፓውንድ እየተጠራባቸው ነው የሚገኙት። አሁን ለምሳሌ የአርቢ ሊፕዚግ ተጫዋች የሆኑ የአንዲያሜንዲ ራሱ 100 ሚሊዮን ዩሮ ነው የተለጠፈበት። ይህም ደግሞ ወደ ፓውንድ ስንቀይረው 86 ሚሊዮን ፓውንድ አካባቢ ነው የሚጠጋው። እንደዚሁም ደግሞ እነ ብራድሊ ባርኮላንም ስንጠቅስ ራሱ ይህን ያህል ገንዘብ ነው እየተጠራባቸው የሚገኙት። እንደዚሁም ደግሞ ባለፈው የክረምቱ የዝውውር መስኮት ሌሎች ተጫዋቾች የተሸጡበትን ሁኔታ ስንመለከት ኒውካስል ዩናይትዶች ለነዚህ ተጫዋቾች ይህን ያህል ገንዘብ መፈለጋቸው ያን ያህል ሊያስገርም ይችላል። ነገር ግን ደግሞ ሊቨርፑሎች ለአንቶኒ ጎርደን 100 ሚሊዮን ፓውንድ ያወጣሉ ተብሎ አይጠበቅም። ከዛ በተጨማሪም አንቶኒ ጎርደን በኒውካስል ቤት እስከ 2030 ድረስ የሚያቆዩ ኮንትራት አለውና ኒውካስል ዩናይትዶች ናቸው በጣም ጥሩ የሚባል አድቫንቴጅ ያላቸው። እናም ሊቨርፑሎች እንግዲህ ይህንን ተጫዋች በቀላሉ ያስፈርሙታል ተብሎ አይጠበቅም። ምናልባት ለሊቨርፑል ጥሩ ዜና የሚሆንላቸው እንደሚታወቀው በ16ቱ የጥሎ ማለፍ የሻምፒዮንስ ሊግ ጨዋታ ኒውካስል ዩናይትዶች በባርሴሎና በአጠቃላይ 8-3 ተሸንፈው ወደ መውጣታቸው አይዘነጋም። እንደዚሁም ደግሞ በፕሪሚየር ሊጉም የሻምፒዮንስ ሊግ ቦታን ይዞ ያጠናቅቃሉ ተብሎ አይጠበቅም። በተለይ እስካሁን ድረስ ያሳዩትን እንቅስቃሴ ከተመለከተን አሁን ያሉበትንም ደረጃ ከተመለከትን የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በጣም አስቸጋሪ የሚባል ነው። በደረጃ ሰንጠረዡ ላይ 42 ነጥብ 12ኛ ደረጃ ላይ ነው የተቀመጡት። በእርግጥ ከሊቨርፑል ጋር በ7 እንደዚሁም ደግሞ ከቼልሲ ጋር በ6 ነጥብ ርቀት ልዩነት ነው የተቀመጡት። ከዚህ በኋላ ደግሞ 7 ጨዋታዎች ይቀራሉ። ይህም ማለት ደግሞ 21 ነጥቦችን መሰብሰብ ይችላሉ ማለት ነው። ነገር ግን ደግሞ በዚህ ሲዝን እያሳዩት ያለውን እንቅስቃሴ ከተመለከተን ከነሱ ፊት ያሉትን ቡድኖች ከተመለከተን የሻምፒዮንስ ሊግ ቦታን ይዘው ያጠናቅቃሉ ማለት ትንሽ ያስቸግራልና ይህንን የሻምፒዮንስ ሊግ ቦታን ይዘው የማያጠናቅቁ ሆነ ደግሞ እንደነ አንቶኒ ጎርደን አይነት ተጫዋቾች ክለቡን ለመልቀቅ ሊፈልጉ ይችላሉ። በዛ ምክንያትም ኒውካስል ዩናይትዶች የመሸጣ ሂሳባቸውንም ሊቀንሱ የሚችሉበት እድል አለ ተብሎ ይጠበቃል። ነገር ግን ደግሞ ለሊቨርፑል የመሸጫ ሂሳባቸውን ይቀንሳሉ ማለት ትንሽ ያስቸግራል። ምክንያቱም ደግሞ ባለፈው የክረምቱ የዝውውር መስኮት በአሌክሳንደር ኢሳቅ ምክንያት በሁለቱ ክለቦች መካከል ያለው ግንኙነት ትንሽ ሻክሯል እየተባለ ነው የሚገኘውና ለሊቨርፑል ሲባል ምናልባትም ላይቀንሱ የሚችሉበት እድል አለ። ነገር ግን ደግሞ ተጫዋቹ ለሊቨርፑል የመጫወት በጣም ከፍተኛ ፍላጎት አለው። እንደዚሁም ደግሞ በሻምፒዮንስ ሊግ መጫወት የሚፈልግ ተጫዋች ነውና ሊቨርፑሎች እንግዲህ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ እየተባለ ይገኛል። ኒውካስል ዩናይትዶችም ይህንን ተጫዋች ሊሸጡ የሚችሉበት እድል እንዳለ እየተነገረ ይገኛል። እንደሚታወቀው አንቶኒ ጎርደን በዚህ ሲዝን ለኒውካስል ዩናይትድ ባደረጋቸው 45 ጨዋታዎች 17 ግብና 5 አሲስት ማስመዝገብ ችሏልና እንደዚህ አይነት ጥሩ ቁጥር ያለው ተጫዋችን ሊቨርፑሎች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ኒውካስል ዩናይትዶችም ተጫዋቹን ሊሸጡ የሚችሉበትም እድል አለ እየተባለ ይገኛል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ሪያል ማድሪዶች ሂጎ ኤኪቲኬን በቅርበት እየተከታተሉት ይገኛሉ እያለ ነው። በእርግጥ ሪያል ማድሪዶች ይህንን ተጫዋች እየተከታተሉት የሚገኙት በቀጣይ የክረምት የዝውውር መስኮት ለማስፈረም አይደለም። ነገር ግን ደግሞ በዚህ ሰዓት ላይ ከሚመለከቷቸው ተጫዋቾች መካከል አንደኛው ሂጎ ኤኪቲኬ ነው። እንደዚሁም ወደ ሊቨርፑል ከመጣ በኋላ
በኋላም እያሳየው ያለው እድገትም በጣም እንደማረካቸው ነው እየተነገረ የሚገኘውና ምናልባትም ለወደፊቱም ይህንን ተጫዋች ለማስፈረምም እንቅስቃሴ ሊያደርጉ የሚችልበት እድል እንዳለ ቲምቶክ በዘገባው ተናግሯል። ዘገባውም አያይዞ እንደተናገረው ከሆነ ሪያል ማድሪዶች ይህንን ተጫዋች ምናልባትም 2027 የክረምት የዝውውር መስኮት ላይ ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛል ቲምቶክ በዘገባው። ይህ ተጫዋች እንግዲህ በዚህ ሲዝን ለሊቨርፑል 42 ጨዋታዎችን አድርጎ 17 ግቦችን ማስቆጠር ችሏል። በክረምት የዝውውር መስኮት ሊቨርፑልን ሲቀላቀል ይህን ያህል ጎል ያስቆጥራል ብሎ የጠበቀ አልነበረም። በተለይ ደግሞ አሌክሳንደር ኢሳቅ ለሊቨርፑል ከፈረመ በኋላ ዋነኛው የሊቨርፑል ጎል አስቆጣሪ አሌክሳንደር ኢሳቅ ይሆናል ተብሎ ተጠብቆ ነበረ። ሂጎ ኤኪቲኬም ለአሌክሳንደር ኢሳቅ ተቀያሪ እንደዚሁም ደግሞ ኮዲ ጋክፖንም የሚያግዝ ተጫዋች ይሆናል ተብሎ ነበር የመጣው። ነገር ግን ደግሞ የአሌክሳንደር ኢሳቅ መጎዳት ለሂጎ ኤኪቲኬ በጣም ጥሩ ዜና ሆኖለት መጥቷል። እንደዚሁም ደግሞ አሌክሳንደር ኢሳቅ ለሊቨርፑል ከመፈረሙ በፊት ራሱ በነበሩ ጨዋታዎች ላይ ሂጎ ኤኪቲኬ በጣም ጥሩ የሚባል እንቅስቃሴ ማድረግ ይችላል፣ ጎሎችን ማስቆጠርም ይችላል። በሊቨርፑል ዘንድም በጣም የሚወደድ ተጫዋችም ሆኗል። በደጋፊዎችም ዘንድ በጣም እምነት የተጣለበትም ተጫዋች ሆኗል። እናም ከተጠበቀበትም በላይ እንቅስቃሴ ማድረግ የቻለ ተጫዋች ነውና ይህንን ተጫዋች እንግዲህ በቅርቡ ሊቨርፑሎች ይሸጡታል ተብሎ አይጠበቅም። ነገር ግን ደግሞ ሪያል ማድሪዶች ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ቲምቶክ በዘገባቸው ተናግሯል። እናንተስ ሪያል ማድሪዶች ሂጎ ኤኪቲኬ ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘውና በዚህ ዙሪያ ያላቸው ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደሚታወቁት ዛሬ አፕሪል 1 ነው። ኤፕሪል ዘፉል የሚባለው ቀን ነውና የተለያዩ ውሸት የሆኑ ዘገባዎችን ልሰሙ ስለምችሉ በጣም በጥንቃቄ ዜናዎችን እንድታነቡ እንድትከታተሉ እነግራችኋለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።